ጤና ይስጥልኝ ወንድማችን ተስፋዬ ነኝ የምደውልልህ ከአማራ ድምጽ ሬዲዮ ነው። ሰሞኑን የተፈጠረውን ችግር ብትገልጽልን። ኦኬ ሰሞኑን በአዲስ አበባ እና በአካባቢዋ የተፈጠረው ነገር ምንድነው? መጀመሪያ ይሄ ችግር የተነሳው በማኦ ኮሞ ልዩ ወረዳ ነው። ማኦና ኮሞ ልዩ ወረዳ ላይ በ16 ለክቡር ጠቅላይ ሚኒስትሩ ምስጋና ተብሎ በወጣው ሰላማዊ ሰልፍ ላይ እነሱም በልዩ ወረዳ ላይ ያሉ ሰዎችን ሰላማዊ ሰልፍ ያላቸውን አድናቆት ያላቸውን ክብር ለመግለጽ ሰላማዊ ሰልፍ ወጡ። ሰላማዊ ሰልፉ በሰላም ነው የተጠናቀቀው። ሰላማዊ ሰልፉ በሰላም ከተጠናቀቀ በኋላ ማታ ላይ ግን ሰላማዊ ሰልፉ ሲመሩ የነበሩ ሰዎች በልዩ ኃይሎች እየወጡ ተደበደቡ እና ጉዳት ደረሰባቸው። ከዛ በ17 እሑድ ጠዋት ላይ እነዚህ ሰላማዊ ሰልፍ ሲያስተባብሩ እና የነበሩ ሰዎች በሰላም እንዲጠናቀቅ ሲያደርጉ የነበሩ ሰዎች መደብደባቸውን ህዝቡ ሲሰማ ህዝቡ ወጣ፣ ሰላማዊ ሰልፍ ወጣ። ጉድ እንደገና ማለት ነው። ለምንድን ነው የተሰጠን መብት ጥፋት አልፈጸምንም? ለምንድን ነው እኛ የጠቅላይ ሚኒስትራችን ክብር ወጥተን ስለገለጽን ለምንድን ነው ተጽዕኖ የሚፈጸምብን? ለምንድን ነው አስተባባሪዎች የሚደበደቡ? የሚል እንዳለ በወረዳው በልዩ ወረዳው ያሉ የአማራና የኦሮሞ ህዝቦች አጠቃላይ ምክል ለወጡ። ከዛ በኋላ እሑድ ቀን ህዝቡ ሲወጣ በጣም መደናገጥ ፈጠሩና ልዩ ኃይሎች ሲወጣው ህዝብ ላይ ፊት ለፊት ተኩስ ጀመሩ። ህዝቡ ምንም አልያዘም፣ መብታችን ይከበር ነው የሚለው። ከዛ በኋላ ሩምታ ተኮስና በርካታ ሰዎች ቆሰሉ። እንደሚባለው ወደ 8 አካባቢ የሚሆኑ ሰዎች ቆሰሉ። ወደ 4 የሚሆኑ ሰዎች ሞቱ። እዛው የነበሩ ወዳጆች እንደነገሩ። ከዛ በኋላ በቃ ግርግሩ እየባሰ ሄደና በመከራ ነገሩ በረደ ማለት ነው። እና እዛ አካባቢ ላይ ያሉ አጠቃላይ ማኦና ኮሞ አካባቢ ላይ ልዩ ወረዳ አካባቢ ላይ ያሉ የአማራና ኦሮሞ ህዝቦች አጠቃላይ ውጡልን ተብለው ቤጂ ላይ ነው ያሉት። ቤጂ ይባላል እዛው በኦሮሚያ ወደ ደቡብ አቅጣጫ ቅርብ ነች። እዛ አካባቢ ነው ያሉት። እዛ አካባቢ ያለ ህዝብ ለስደተኞችም እርዳታ እያደረገላቸው ምግብ እየመገባቸው እየተንከባከባቸው እንዳለ እዛ ያሉ ስደት ላይ ያሉ ወዳጆች ጓደኞቻችን ነግረውናል። ያለው ነገር ይሄን ነው የሚመስለው። ከዛ በኋላ ከዚያን ቀን ጀምሮ እሑድ በአሶሳ ከተማ በአጠቃላይ በሁሉም አቅጣጫዎች የበታ ወጣቶች በተለያዩ ትራንስፖርት፣ በጭነት መኪና፣ በቢሮ መኪናዎች፣ ባይሱዙዎች አጠቃላይ በተለያዩ መኪናዎች ወደ ከተማው እየተጫኑ ሲገቡ አሉ። አንዳንድ ሰዎች ምንድነው አረ ምንድነው ይሄ ነገር ገበያ የለ ምን የለ ለምንድን ነው ከተለያዩ አቅጣጫዎች የበታ ወጣቶች ሊገቡ ነው? ምንድነው ምክንያቱ? ምን ይሻላል የሚል ነገር በይፋ እየተናገሩ ሲናገራሉ፣ ስጋታቸውን እየገለጹ። ከዛ በኋላ እሑድ በተደራጀ መልኩ ዘረፋ ተጀመረ። እናሪ አካባቢ ላይ ዘረፋ በይፋ ነው ዘረፋ የተጀመረው። ሱቆችን መዝረፍ ጀመሩ። እየለዩ ነው የሚዘርፉት። በይፋ ዘረፋ ጀመሩ። ከዛ በኋላ እዛ ሱቅ ላይ ያሉ ሰዎችን መደብደብ ጀመሩ። ግጭቶች ጀመሩ። በመንገድ ላይ የሚያገኙትን ሰው ይደባደባሉ። እናንተ ውጡ ከሀገራችሁ ይላሉ። የዶክተር አብይን ፎቶዎች ይቀዳሉ። ዶክተር አብይ ሌባ ነው እያሉ በከተማው ይጮኻሉ። እንደዚህ የመሳሰሉ ነገሮች በይፋ ተጀመሩ። ከዛ በኋላ ጥይት ምናምን ተተኮሰ። ይሄ ሁኔታው በረደ። ከዛ ማስከኞ እንደዚሁ ቀን ላይ ጭንቅ ነገር ሆነ። ከተማዋ ትንሽ ተጨነቀች። ከዛ በኋላ ማታ ላይ በተመሳሳይ ሰዓት በአምባሲ ከተማ ላይ እና አሶሳ ከተማ ላይ በይፋ ዘረፋው ተጀመረ። ከዛ በኋላ ይዘረፋል። የበቃ ወጣቶች ተደራጅተው ይዘርፋሉ፣ ይደበድባሉ። እዛ ሱቅ ላይ ያሉ ሰዎችን እያረዱ ይገድላሉ። ከዛ በኋላ እንደዚህ ከተደረገ በኋላ ልዩ ኃይል ገባ። በጣም የሞቱ ሰዎች ቁጥር ሲሰማ፣ የተጎዱ ሰዎች ቁጥር ሲሰማ፣ ሆስፒታል የገቡ ሰዎች ቁጥር ሲሰማ ከዛ በኋላ በበለገታው ጠዋት ላይ አጠቃላይ ህዝቡ ሰኞ ሮብ ቀን ህዝቡ በአጠቃላይ ወጣ።
ወጣ። ከዛ በኋላ የበርታው ቡድን ወጥቶ ቀን እንዳለ በቢሮ ላይ ያሉ ሰዎችንም ከተማ ላይ የሚያገኛቸውን ቀዮች በሙሉ መደብደብ ሲጀምር ከዛ በኋላ ወጣ። ህዝቡ ሲወጣ ከዛ በኋላ በአጠቃላይ የበርታ ወጣቶች እያሉ የሚጮሁ የነበሩት ሰላማዊ ሰልፍ የሚያደርጉት የበርታ ወጣቶች የሚዘርፉት የሚደበድቡት ዶክተር አብይ ሌባ በአምስት ቀናት ውስጥ እንገምሃለን ይህን የዶክተር አብይን ፎቶ የለጠፉ መኪናዎች ከመኪናው እየገነጠሉ እየላጡ ይቀዱታል። አማራና ኦሮሞ ይውጣልን፣ ክልላችን ይልቀቁልን፣ ሀበሻዎች ይልቀቁልን። በእነሱ ኮንቴክስት እነዚህ ቀይ የሚባሉት ሀበሻ ነው የሚባሉት እነሱ ይልቀቁልን የሚል ነው ሲያደርጉ የነበሩት ሰልፍ ማለት ነው። አመሰግናለሁ። እንግዲህ ይሄን ያህል ነገር ሲደረግ መቼም ከኋላ የሚያስተባብረውና የሚመራው ኃይል አለ። ምን ሰማው አንዳንድ መረጃዎች እንደሚያሳዩት ከሆነ የአካባቢው ተወላጅ በስልጣን ላይ ያሉ ይሄን ነገር የሚያስተባብሩ አለ የሚባል አለ። ይሄ ነገር እንዴት ነው? እውነት ነው ወይስ ምን የምታውቁት ነገር አለ? አሁን ምንድነው መሰረታዊ ምክንያቱ ብሎ እኛ ያየነው ነገር ምንድነው? የሰማነው ነገር ያየነው ነገር አንደኛ የነዚህ በተለይ የበርታ ብሔረሰቦች ወደ ድሮ ስርዓት ልትመለሱ ነው። ወደ ድሮ ስርዓት ሊመልሷችሁ ነው። ዶክተር አብይ የድሮውን ስርዓት ሊመልሱ ነው። ስለዚህ እናንተ እንደዚህ አይነቶች በቁጥራችሁ ጥቂት የሆናችሁ ብሔረሰቦች ወደ ድሮ ስርዓት ልትሸጥ ነው ልትለወጡ ነው እያሉ ቅስቀሳ የሚያደርጉ በከተማ ውስጥ ያሉ ሰዎች አሉ ነው የሚባለው። በገጠር ላይም ገንዘብ ሰጥተው ይሄ ቅስቀሳ ስራውን የሚሰሩ አሉ የሚል ነገር ነው ያለው። ገንዘብ ሰጥተው የሚሰሩ አሉ የሚለውን በተመለከተ ብርታኔውን እውነት የሚያስመስለው ነገር ምንድነው? ተጎድተው የገቡ የበርታ ብሔረሰብ ተወላጆች በኪሳቸው ውስጥ ከ12,000 እስከ 14,000 በተጨባጭ የፌዴራል ፖሊሶችና ሐኪሞች አይተዋል። ሆስፒታል እያንዳንዳቸው ከገጠር የሚያመላልሱት ሰዎች አይ እኛ እንግዲህ በቃን፣ ወላሂ እኛ በቃን፣ እኛ እኔ የተሰጠኝ 700 ብር ስለሆነ ከዚህ በላይ አላጓጉዝም፣ በቃኝ፣ ለእናንተና ነው እንጂ ብዙ ብር የሰጠው ለእኛ ብዙ ብር አልተሰጠም የሚባል ነገር አለ። ሌላው ይህን ዓመት እንዲካሄድ የመጡ ሰዎች አሉ ከሌላ ቦታ። ይሄውን ብዙ ሰዎች የሚያምኑት ምንድነው የአባይ ፀሐዬ መጥቶ ነበረ። አክቹአሊ እኔ በአይኔ አላየሁም። በእርግጥ አይናቸው ያዩ ሰዎች ግን ይሄ በአይኔ አይቼዋለሁ ያለኝ የሚወደው ጓደኛዬ ነግሮኛል። በአይኔ እንዳየው እና እሱ መጥቶ ገንዘብ ረጭቶ እንደሄድና እሱ የሄደባቸው ቦታዎች ግን ችግር እንደተፈጠረ ኮንፊርም ማድረግ ይችላል፣ ማረጋገጥ ይችላል። ለምሳሌ እሱ ማዕቆም ሄዶ ነበረ። ማዕቆም ችግር ተፈጠረ። በአምባሲ ሄዶ ነበረ። በአምባሲ ችግር ተፈጠረ። ሸርቆሌ ሄዶ ነበረ። ሸርቆሌ ችግር ተፈጠረ። አሶሳ ሰንብቷል ነው የሚባለው። አሁን የለም በእርግጥ ሰንብቷል። እዛም ችግር ተፈጠረና ገንዘብ ተረጭቶላቸዋል። አማራና ኦሮሞን ኤግዚስት እንድታደርጉ እነሱ ህዝቦች እዚህ ክልል እየበዙ በሄደ ቁጥር እናንተ ኤግዚስት አታደርጉም። የእናንተ የመቆየት ፕሮባቢሊቲ በጣም ይቀንሳል፣ ትጠፋላችሁ የሚል በኢንቨስተርስም በተለያየ መልኩ ገንዘብ ተበትኖላቸዋል ነው የሚለው እና በዚህ ምክንያት ሁለቱ ህዝቦች ጥላቻ ሊገለጽ አድርገዋል። ህዝቦች በአማራና በኦሮሞ ህዝቦች ላይ ይሄ ነገር ሲካሄድ እንግዲህ 3-4 ቀን የፈጀ ጭፍጨፋ ዝርፊያ ነው እና የአካባቢ ፖሊስ ጉዳዩን በዝምታ ይመለከት የነበረው ለምን ይመስላል? ሁለቱ ህዝቦች ከፍተኛ የሆነ ጥላቻ አለ። ያ ዝም ማለት ሳይሆን የአካባቢውን ህዝብ ራሱ የፈጀው እኮ ራሱ ልዩ ኃይል ነው። እርግጠኝነት ነው ኮንፊርም የማደርግልህ ነገር አይናችን ያየነው እኛ የአካባቢውን ህዝብ የፈጀው የበርታ ፖሊሶች ናቸው። ለምሳሌ የክልል ነባር ብሔረሰቦች ውስጥ ሽናሻዎች ባዶ እጃቸውን የወጡት መሳሪያቸውን ተቀምጠዋል። ልክ ቦሎጅ ጋንፎ ጥቅምት ላይ እንደተፈጸመው ማለት ነው። የተባለ ልዩ ኃይል ፖሊስ መሳሪያቸውን ተቀምጠው ከልዩ ኃይሎች ጋር ከጥቁር በርታ ልዩ ኃይሎች ጋር ተቀላቅለው እርጃቸውን ነው ያሉት። እዚህ የበርታ ልዩ ኃይሎች ናቸው። እንደውም በእርግጠኝነት የምነግርህ ነገር ከገጠር የመጡት በርታዎች በድብደባ በማረድ በካሪያ በምን ነው እንጂ ጥቃት የፈጸሙት ጥይት አልያዙም። ስለዚህ ይህን ሁሉ ህዝብ ያለቀው
በልዩ ኃይሎች ነው የገደሉት። እንደውም መከላከያ ራሱ ሞታለ፣ ፌደራሎች የቆሰሉ አሉ እና ፖሊሶች ራሳቸው በቀጥተኛ ትእዛዝ ይመስለኛል። እንደውም ትእዛዝ ነው የሚመስለኝ። እንደውም ይህን ያህል ልዩ ኃይሎች ሲገሉ ትእዛዝ ነው የሚመስለው እና ነገሩን በቀላሉ ተቆጣጥረው ማስቀረት ይቻል ነበረ። ከዛ በኋላ እና በተለይ የዚህ መሰረታዊ ችግሩ እነማን ናቸው፣ የችግሩ ባለቤት እነማን ናቸው ካላችሁ ችግሩ ከዚህም በላይ ይሆን ነበረ። ነገር ግን አንዳንድ የበርታ ትልልቅ አባቶች ሰው ለምንድን ነው እያሉ ይመክሯቸዋል እና በመሰረታዊነት ችግሩ ያለው አመራሩ ላይና ተማርን ከሚለው ሰው ላይ ነው ያለው። ፍጹም ጥላቻው ያለው አመራሩ ላይና ተማርን ከሚሉት አካላት ላይ ነው ያለው እና በዚህ መልክ ነው ችግሩ እየተባባሰ ያለው። ሌላው የዚህ ችግር መባባስ መሰረታዊ ምክንያቱ ምንድን ነው? ወንጀለኞች በህግ አልቀረቡም። 2005 ዓመተ ምህረት ካማሽ ዞን ላይ ያን ያክል የአማራ ህዝብ ይውጣ የምስራቅ ጎጃምና የምዕራብ ጎጃም ልክም ብሎ መውጣት አለበት ብሎ ቡድን ሲመሩ የነበሩት የዞን ኮኦርዲኔተሮች፣ ወረዳ ሲመሩ የነበሩ፣ ያሶ ላይ ሲመሩ የነበሩ፣ ፖለቲካን ላይ ሲመሩ የነበሩ፣ ሲያጨፈጭፉ የነበሩ ሰዎች የበለጠ እያደጉ ስልጣን ሊሰጣቸው ሲሄዱ እንዲያል የታየው በክልሉ አመራር ዘንድ ወይም በፌደራል ዘንድ በህግ ስርዓት እንዲይዙ ሲደረግ አልታየም። ስለዚህ ጥፋት በፈጸሙ ሰዎችና መልካም ነገር በፈጸሙና መልካም ነገር ባልፈጸሙ ሰዎች መካከል ልዩነት የለም። ስለዚህ በቀይ ህዝቦች ላይ በእነሱ አጠራር ሀበሻ በሚሉት ጥፋት የፈጸመ ሰው የበለጠ ነው ኢንከሬጅ የሚደረገው፣ የበለጠ ነው የሚበረታታው። ለምሳሌ እና አምባሳደር በቂ የሆነ ሰነድ አለ፣ በቂ የሆነ መረጃ አለ 2005 ህዝብ የጨፈጨፉት ነገር ግን ምን አልተደረገም። ስለዚህ ሰው መግደል፣ ሰው ማጥፋት፣ ህዝብን መጨፍጨፍ፣ ማስተናቀል የበለጠ ለተሻለ ስልጣን ነው የሚያደርጋቸው። ለህዝቡ ያስባል፣ ለነባር ብሔረሰቡ ያስባል የሚል እይታ ነው ያላቸው። በዚህ ምክንያት ችግር እየተባባሰ ነው የሄደው። ከገጠር መሳሪያ እየተጫነ እየገባ ነው። አራት ማዕዘናት በሆሙሻ መስመር አጉሻ መስመር 300 ቦምብ ሲገባ እጅ ከፈንጅ ይዘዋል ፌደራሎች። ፖሊስ ኮሚሽን አስገብተዋል። እንደዚህም በአዲስ አስፋልት ላይ መሳሪያ ተጭኖ ሲገባ ተይዟል። በባምባሲ መስመር መሳሪያ ተጭኖ ሲገባ ተይዟል። ፌደራል ፖሊሶች ይዘዋል። ነገር ግን ምንም የተደረገ ነገር የለም። ልዩ ኃይሉ አንድ ብሔረሰብ ነው። ልዩ ኃይሉ አንድ ብሔረሰብ ነው። ስለዚህ ይህን ችግር ለመከላከል ልዩ ኃይሉ ህብረ ብሔራዊ መሆን አለበት። እዚህ ክልል ውስጥ ያለው ህዝብ ተማከለ መሆን አለበት። ለጥፋት አይደለም የሚቋቋመው ልዩ ኃይሉ፣ ሰላም ለማስከበር ነው መቋቋም ያለበት እንጂ ልዩ ኃይሉ ህዝብ ለመጨፍጨፍ አይደለም መቋቋም ያለበት። ስለዚህ ለዚህ ደግሞ መሰረታዊ ምክንያቱ ምንድነው? ልክ በለጋውንኮ ላይ ጥቅምት ላይ የተፈጸመው ነው። ጥቅምት ላይ በለጋውንኮ የተፈጠረው ችግር ህዝብ በሙሉ ቀይ ፖሊስ መሳሪያውን ሙሉ በሙሉ የተነጠቀው። ከዛ በኋላ ጥቁር ብዙዎች ናቸው በለጋውንኮ የገቡት። ይህም በተመሳሳይ ነው የተፈጸመው። ሌላው የውሸት ህዝቡን ያበሳጨው የውሸት መግለጫ ነው። የውሸት መግለጫ የውሸት መግለጫውን ልንገርህ። መግለጫው በማን ነው መግለጫው የተሰጠው? በክልሉ መንግስት በአቶ ዲንታ በየነ በክልሉ መንግስት የተሰጠው መግለጫ ምን እንደሆነ ልንገርህ። ለምሳሌ በበቀሎ ጥራሽና በሙዝ ሻጭ መካከል የተፈጠረ የሁለት ሰዎች ግጭት ነው። እግዚአብሔር ያሳይህ። ችግሩ እንደዚህ አይደለም። ችግሩን የምናጋልጠው ሰዎችን ለመወንጀል አይደለም። ችግሩን እንዳይመጣ ለማድረግ ነው። ስለዚህ እነዚህ ሰዎች ምንም አይደረጉም። ይሄ ነው ችግሩን ያባባሰው። በበቀሎ ጥራሽና በሙዝ ሻጭ መካከል የተፈጠረ ችግር ነው። ምንም ችግር አልተፈጠረም አለ። ፕሬዝዳንቱ ደግሞ በመነገታው የሰጠው መግለጫ ዘጠኝ ሰዎች ይተዋል ብትከፍሏቸው ነው ብሎ እርስ የሚጋጭ መግለጫ ሰጥቷል። ምንም አይሆንም። ምክንያቱም እነሱ የራሳቸው ክልል ነው። ፌደራል መንግስት፣ ኦሮሚያ ክልል፣ አማራ ክልል እንደ ሀገር ያድባናል የሚል ኃይል የሚለው ሰው ጠፍቷል። የፌደራል መንግስት እኔ በእርግጠኝነት የምነግረው ይህን ክልል እንደ ክልል አያዩትም። ህዝብ እንዳለም አይቆጠርም። እንደፈለጉ ነው የሚጫወቱበት። ህዝቡ እየተገደለ የተደበደለ ይታገሳል። ከዛሬ ነገ ሊሻል ይችላል። እስኪ እንኑር፣ እንጀራ እናፍራ፣ ልጆች አሉ እያለ ህዝቡ ግን ሲል በየቢሮው የሚሸማቀቀው ባለሙያ፣ በየገጠሩ የሚገደለው
እዚህ ነው የተባለው። ችግሩ ባለፈው ክቡር ጠቅላይ ሚኒስትር ሲገልጹ ቤንሻንጉል ጉሙዝ ላይ የአይነት ችግር ተፈጥሯል የሚል ነገር ሲነሳ ምንድን ነው የተባለው? መግለጫ ተሰጠ። አሁን ቁማር የጥቅምት ነው አለ። ግን ድባጤ ወረዳ ላይ ግን ድባጤ ወረዳ ይባላል መተከል ዞን ላይ እዛ ግን ስንት ህዝብ ነው እየተገደለ ያለው? በየቀኑ 2-3 ይገደላል። ጅምላ ጭፍጨፋ ባይሆንም በየቀኑ ይገደላል። ጉባ ላይ ይገደላል፣ ማንዱራ ላይ ይገደላል፣ አንዱራ ወረዳ ላይ ይገደላል፣ ድባጤ ላይ ይገደላል። እንዲህ አይነት ችግሮች በይፋ ሲደረጉ ምንም አልተደረገም ነው። የውሸት መረጃ ደግሞ ጥሩ አይደለም። ህዝቡን ያስቀጠዋል። እውነቱን ከተነጋገርን ችግሮችን መቅረፍ እንችላለን ማለት ነው። እሺ አመሰግናለሁ። አሁንስ እንደው የአካባቢው ህዝብ ስሜቱ እንዴት ነው? ራሱን እስከ ጥቃት ለመከላከል እንደው የህግ አስከባሪው ክፍል መጥቶ አንድ መፍትሄ እስከሚገኝ ድረስ ህዝቡ ምን እያለ ነው? እንደው ስሜቱ እንዴት ነው ብትገልጽልኝ። ህዝቡ እያለ ያለው ህገ መንግስቱ ይስተካከልልን። የክልሉ ህገ መንግስት እኮ እንደ ሌሎች ህዝቦች በነገራችን ላይ እዚህ ክልል ላይ ሌሎች የሚባሉ ብሔረሰቦች እኔ የስርዓት የመጣው ኢትዮጵያውያንን ለለያየት አይመስለኝም የሚጀምረው የድርጅት አባልም ስለሆነ ነገር ግን ቤንሻንጉል ጉሙዝ ውስጥ የሚኖር ከአምስት ብሔረሰቦች ከዳርታ፣ ከጎሙ፣ ከሽናሻ፣ ከማኦና ከኮሞ ውጭ ያሉት አጠቃላይ ሌሎች ብሔረሰቦች እንደ ውጭ ዜጋ ነው የሚታዩት። ግፍ ይፈጸምባቸዋል። ለፈረንጅ ሲያሻጥ ስናሸረግድ እነሱም ግን ግፍ ነው የምንፈጸምባቸው። ህገ መንግስቱ ራሱ እውቅና ሰጣቸው እኮ ሌሎች ብሔረሰቦች የክልሉ ባለቤቶች 5 ናቸው ነው የሚለው። አሸባሪዎችን እኮ ህዝብ መኪና ውስጥ ያሉ እና አብዱል ወሃብ እኮ ዶክተር አብይን በመስቀል ውስጥ እንገለዋለን ያሉት ከምን መረጃ ተነስተው ነው? ምንድነው ማስረጃቸው? ምንድነው ከጀርባ ያለው? ከማን ጋር ነው የሚመካከሩት? 5 ቀን ውስጥ እንገለዋለን። ዶክተር አብይ ሌባ እኮ ነው ያሉት ነው አብዱል ወሃብ ሸፍተው ቆይተው የገቡት ቤኒዎች እንገለዋለን ገና ታያላችሁ ጉድ ነው ያሉት። ስለዚህ በጣም ነገር አለ። ወደ ሳይሆን በግዱ ያለቀሰ አሁን አንጻራዊ በሆነ መልኩ ወደ ሳይሆን በግዳቸው ከና ፌደራል ፖሊስ ከተማውን በተወሰነ መልኩ የተንቀሳቀሰ ነው ያለው። ስለዚህ አንጻራዊ በሆነ መልኩ የተሻለ ያለ ይመስለኛል። የሆነ እሳት የተዳፈነ ይመስላል። የተዳፈነ ይመስላል ግን አልዳንም ገና። ይሄ ብቻ ሳይሆን የሞተ ህዝብ ብዙ የሞተ ህዝብ ነው ያለው። ያው መቼም ትከታተላለህ የሚል እምነት አለኝ። በሀገሪቱ ላይ በሚደረግ የድጋፍ ሰልፎች ላይ እንግዲህ ያው በባህር ዳርም በደሴም በወልዲያም በተለያየ አካባቢ እንደዚህ ቦምብ ይዘው ለማፈንዳት እና የተጀመረውን ፍቅርና ሰላም ግንኙነት ለማሻከር የሚጥሩ አሉ። እናንተም ጋር ያለው በተጠናከረ መልኩ ነው። ነገሮችም እንግዲህ ወደ ተሻለና ሰላም ወደሚሆንበት ነገር ይደርሳል የሚል እምነት ነው ያለው። በዚህም አጋጣሚ ወደ ሌላ አቅጣጫ ሊሄድ ይችላል። ስለዚህ በዚህ አጋጣሚ አስቸኳይ መንግስት ለፌደራል መንግስቱ የምታስተላልፉት ካለ ህዝብስ በውጭ ያለው ለእናንተ ምን ማድረግ አለበት? መተባበር፣ የድጋፍ አንዳንድ የሚያስፈልጉ ነገሮች ካሉ ይህንን ጠቅለል አድርገህ መልዕክት ታስተላልፍልን። ማስተላለፍ የሚፈልገው ነገር ምንድን ነው? የመጀመሪያው ነገር ምንድን ነው? ውሸት እዚህ ሀገር እየቆመ ነው ያለው። አሁን የአዲሱ ጠቅላይ ከመጣ ወዲህ ዶክተር አብይ ከመጣ ወዲህ ውሸት እየቆመ ነው ያለው። ውሸት ከቆመ ነገሮች ይስተካከላሉ። ውሸት ካለ ግን ነገሮች ይበላሻሉ። ስለዚህ ውሸት መቆም አለበት። ይክተና ያለው ግፍን እየወጣ አይደለም። ሚዲያዎችም ወደ እዚህ ክልል አይመጡ። ሚዲያዎች እያገለገሉ ያሉት ለአራቱ ክልሎች ብቻ ነው። ይህን ክልል መተከል ዞን ላይ በጉምዝ ያን ያክል ህዝብ ሲያልቅ፣ ከአማይ ዞን በጉምዝ ይሄን ያክል ሲያልቅ፣ እዚህ ደግሞ ሰሞኑን ይሄን ያክል ህዝብ ሲያልቅ ሲቆስል እዚህ ላይ ተንክስ ላመሰግን ወዳለሁ። ጤና ጥበቃ ሚኒስቴር ዶክተር አሚሩን ላመሰግን ወዳለሁ። የህክምና ቡድን ነው ሆስፒታል ገብቶ አሁን እየረዱ ያለው። የፌደራል መንግስት ክልል በአግባቡ የሚቆጣጠርበት የሚከታተልበት ቢያንስ ልማቱ ቢቀር ተጠቃሚነቱ ቢቀር እንደ ሰው ተቆጣው እነዚህ ሌሎች የሚባሉ ብሔረሰቦች አማራዎች፣ ኦሮሞዎች እና ሌሎችም ህዝቦች ህብረ ብሔር ነው ክልል ያለ
እንደ ሰው ተቆጥረው የሚኖሩበት መንገድ እንዲፈጠር ይደረግ። በቁጥር ትገናኝም 5 ብሔረሰቦችና ሌሎች ህዝቦች እዚህ ክልል ውስጥ ያሉ አማራዎች፣ ኦሮሞዎች፣ ትግሬዎች፣ ከምባታዎች፣ ሀዲያዎች፣ ሌሎችም ጉራጌዎች በቁጥር አንገናኝ። ስለዚህ ስትራቴጂ ተቀይሶ ይሰራል። የፌዴራል መንግስት ትኩረት ሰጥቶ ስትራቴጂ ቀይሶ እንዲህ ይሰራል። ሌላው ተቆርቋሪ ቢኖር የምትቆረቆረው አንተ ለስርዓት አይደለም። ሰው ሆነ በመፈጠር ብቻ በሰዎች ማሰብ ተገቢ ነው ብዬ አስባለሁ። ስለዚህ ስትራቴጂ ቢቀየስ ስለዚህ የአማራ ህዝብ ከክልሎች 7 ሚሊዮን አለ ይላል የአማራ ብአዴን። ኦህዴድን በተከታታይ በርካታ ህዝብ አለ ይላል። ከማውራት ባሻገር ችግር ሲፈጠር ሄዶ ችግሩን ለማጥፋት ከመጣር ባሻገር ምንድነው ያላቸው ስትራቴጂክ እቅድ? ምንድነው የዘረጉት ስትራክቸር? ስትል ምንም ስትራክቸር የላቸው። የፌዴራል መንግስት ምንድነው ስትራክቸር ያለው? ስለዚህ በእውቀት ብንመራው ራስን በማስተዳደር ማለት ቤንሻንጉል ጉሙዝ ያለ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሌሎች አጠቃላይ ብሔረሰቦች ራሳቸውን በራሳቸው ማስተዳደር አይችሉም ማለት አይደለም። ስለዚህ ህገ መንግስቱን በአግባቡ ተረድተን በአግባቡ ብንተረጉመው በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ላመሰግናቸው የምፈልገው በዚህ ሂደት እኔ መንጌ ወረዳ ላይ ያለ የመንጌን ወረዳ ዋና አስተዳዳሪ ላመሰግን እወዳለሁ። አቶ ሀሩን ይባላሉ እና ህዝቦች ሲቪል ሰርቫንቶች በገጠር ያሉት እንዳይጎዱ፣ ከተማ ውስጥ ያሉት እንዳይጎዱ ከፍተኛ የሆነ ጥበቃን ያደረጉት ህዝቡ ሲነሳ እነዚህ ለኛ ሊያገለግሉ የመጡ ናቸው፣ አንድ ጥቃት እንዳይፈጸም ብሎ አንድ እንኳን ጥቃት እንዳይፈጸም ከፍተኛ ጥረት ሲያደርጉ መኖራቸውን እኔ ላመሰግናቸው እወዳለሁ። በተለያየ ሁኔታ መረጃ አግኝቻለሁ። ሌላው በመከላከያ ጀነራል ብርሃኑ በየገጠሩ እዚህ ችግር ተፈጠረ እዚህ ተከበብነ ሲሉ ሰርቫንቶች ኦራል እየላኩ ህዝቡ ወደ ከተማ እንዲመጣ የማድረግ ስራ ባደረጉት እኔ ላመሰግናቸው እወዳለሁ። በአጠቃላይ ግን ችግሩ እጅግ በጣም የከፋ እንደሆነና አሁንም በጣም እየተጎዱ ያሉ ሰዎች ልጆቻቸው የሞቱባቸው ከመቶ በላይ ክሪቲካል ራሱ በክሪቲካል የቆሰሉ የተመቱ ዛሬ ራሱ አንድ ሰው ሞቷል እና ከመቶ በላይ ክሪቲካል የቆሰሉ የሞቱ ሰዎች ራሱ 14 15 እየተባለ የሚገለጸው ሆስፒታል የሞቱት ናቸው። 14 ሰው ሞቷል ሆስፒታል ብቻ። ዛሬ አንድ ሰው ሞቷል። 15 ሰው ቆሌ ወረዳ ላይ አንድ በርታ 5 ኦሮሞዎች ሞተው አስከሬናቸው መጥቷል እዚህ ከተማ ላይ። ኢቭን አስከሬናቸው ወደ ኦሮሚያ ሄዶ እንኳን እንዳይቀበር እስከ መከልከል ነው የተደረሰው እና ይህ እንግዲህ የታወቀው ነው። ከተማ ውስጥ የሞተው አስከሬን አንስቶ ህዝብ የቀበረው ቁጥር ገና እንኳን አልታወቀም እና ቁጥሩ ከዚህ በላይ እጅግ በጣም እንደሆነ እና ጉዳቱ በጣም ከፍተኛ እንደሆነ አሁን ልጆቻቸው ወጣቶች ነው የሚሉት እነዚህ የሚኖሯቸው ቤተሰቦች አሉ፣ የሚያስተዳድሯቸው ቤተሰቦች አሉ። ስለዚህ ቢቻል ለእነዚህ ለተጎዱ አካላት ጥልቅ የሆነ ማስተዛዘን ስራ ቢሰራ፣ የክልሉ አመራር ቢሰራ፣ ከማዕከላዊ መንግስት መጥቶ ህዝብን እያወያየ ክሪቲካል እያወያየ ወይም ሳይሆን ክሪቲካል እያወያየ ማህበራዊ የሶሻል ሳይኮሎጂ የሚባል ለምሳሌ ኢትዮጵያ ውስጥ አሁን ቀይ የሚባሉት የአማራ፣ የኦሮሞ፣ የትግሬ ምናምን አሁን ቤት ውስጥ በጣም እያለን ምን እየተባለ ነው የምናድገው? ጅብ መጣ እየተባለ ነው የምናድገው። ወንድ ማህበረሰብ ውስጥ ግን የሚያድጉት ቀይ መጣ እየተባለ ነው ህፃናቶች የሚያድጉት። ስለዚህ ገና ከህፃንነታቸው ቀይ መጣ እየተባሉ ያደጉ ህፃናቶች ካደጉ በኋላ ለቀይ ያላቸው አመለካከት በምን መልኩ ተከታታይ ነው። ስለዚህ ሳይኮሎጂ ዛሬ ጭንቅላታቸው ላይ ስራ መስራት መቻል አለበት። ማህበረሰቡ ላይ ስራ መስራት መቻል አለበት። በልዩነታችን ላይ ሳይሆን መስራት ያለብን በአንድነታችን ላይ ነው መስራት ያለብን። ልዩነት ላይ ትኩረት አድርገን ለ27 ዓመት ሲሰራ የነበረው አቃቂር ማውጣት ላይ ሲሰራ የነበረው 27 ዓመት። ስለዚህ ማህበረሰቡ ላይ ገብቶ መስራት የጉምዝ ማህበረሰብ እጅግ በጣም ቅን የዋህ ነው። የበርታ ማህበረሰብ በተመሳሳይ ነገር ግን ትንሽ የተማረው የበርታ ማህበረሰብ ትንሽ የተማረው የጉምዝ ማህበረሰብ አጥፉ ነው የሚለው ይዘሩት መርዝ እንዳይመስላቸው እናውቃቸዋለን፣ ጓደኞቻችን ናቸው። ስለዚህ ስራ መስራት አለበት። በመድረክ ላይ ከማቅራራት ከመፎከር ባሻገር ሁሉም እኩል ነው ምናምን ብሎ ሰነድ ከማዘጋጀት አርቲክል ከማዘጋጀት ባሻገር ወርደን መሬት ላይ ጠብ በሚችል መልኩ
መስራት ተገኝነት አለ ብዬ አስባለሁ። አመሰግናለሁ ወንድማችን። እንግዲህ ለሰጠን ጊዜ በጣም እናመሰግናለን። ያለውን ሁኔታ ለመፍትሄ እንዳገኝ የበኩላችንን ጥረት እናደርጋለን። ለህዝብም ለባለስልጣኖቹም እንዲደርስ መልእክቱን እናደርጋለን። ስለሰጠን ጊዜ በጣም አመሰግናለሁ። እሺ ጌታዬ። እሺ አመሰግናለሁ። የዛሬው ዝግጅታችን በዚህ ተጠናቋል። እስከ ሳምንት መልካም ቆይታ።